ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰንዩ ለየካቲት በዛቲ ዕለት ታይረፈ አብ ቅዱስ ለንጊኖስ ሊቀ ምኔት ዘደብረ ድጋግ ዛፋ ሀገረ እስክንድሪያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት ዕለት በዝች ቀን ከእስክንድሪያ ውጭ የሆነ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ይህም ቅዱስ ከኪልቅያ አገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበር። በዚያንም ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳቱ ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከኪልቅያ ወጥቶ ወደ ሶርያ አገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ታምራቶችን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወደ ግብፅ አገር ሄደ። ወደ ደብረ ዝጋግ ገዳምን በገባ ጊዜ በደስታ ተቀበሉትና ከእርሳቸው ጋር አኖረ። ከዚህም በኋላ በምኔቱ አረፈ። ተጋድሎውን ትሩፋቱንና ደግነቱን ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርገው ሾሙት። ከጥቂት ወራትም በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆንም በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከዚህም በኋላ አባ ሉኪዮስ አረፈ። የኬልቆዶንን ጉባኤ በሰበሰበ በከሃዲው መርቅሚያኖስ ዘመን ወደ ሀገሮችም ሁሉ መልእክተኞችን ላከ። ከእርሳቸውም ጋር አንዱን ክርስቶስን ወደ ሁለት ባሕሪ የምትከፍል የረከሰች ሃይማኖቱ ደብዳቤ አለች። ከንጉሥ መልእክተኞቹ ሦስቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህ ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶቼ ጋር ሳልማከርን የምንምን መስራት አልችልም። እንድንማከርም እናንተም ከእኔ ጋር ኑ አላቸውና የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶቼ ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባሕሪ የሚያደርግ በውስጡ የተጻፈበትን ይህን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡማ እፈርም ዘንድ ታዙኛላችሁን ወይም አታዙኝም? የምሰራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉም እየሰሙ ካስከሬናቸው የአባቶቻችን የሐዋርያትንና የ318ቱን የቀናች ሃይማኖትን አትተው ይህንንም የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞችም ይህን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስከ አረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድሎውን ጨርሶ እግዚአብሔርንም አገልግሎ በሰላም አረፈ። የሕይወት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል መዓልተ ወለያልየ ትሩፋቲከ አቡየ ለንጊኖስ አነክር ዘተውህበከ እበየ ሀበኤ ሃሎከ ሶበ ቆብአከ ርእየ ሰይጣን ተሃፊሮ እፎኑም መጎየ። በዚችም ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ አገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበረ። ባረፈም ጊዜ የሐዘናቸው ቀን ሲፈጽሙ ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ ያዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ።
ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደሚቀብሩበት ሲወስዱት ብዙዎችም የተከተሉትን የሞተ ሰውን አገኙ። ጳውሊም ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበር። አሁንም እነሆ ይህን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበል ውስጥ እያለ ሙቷልና። አሁንም ልጄ ሆይ ስለ ነፍሳችን ድኅነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ስልጣንም ኑሮት ሳለ ይህን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነችው በኢየሩሳሌም ሰማያዊ ታላቅ ክብርን ይቀበላልና። የከበረ ጳውሊም ይህን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊው ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የሚሄድ አይደለሁምን? አለ። ከዚህም በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ። ከእንግዲህ ስለ ገንዘብ ምን ካንተ ጋር አልነጋገርም አለው። ከዚህም በኋላ ከወንድሙ ሸሽቶ ከሀገሩ ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንን አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም፣ ፍርሃትና ድንጋጼም አልደረሰበትም። አምላካዊት ኃይል ትጠብቀው ነበርና። በአራተኛይቱም ዕለት እግዚአብሔር ወደ እርሱ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቱ ፍርኩታ ገባ። ልብሱን ሰሌን ሰርቶ ለበሰ። እንዲህም ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬንም እስከምፈጽም ታጸናኝ ዘንድ ቸርነት ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብህ ነውና ለዘላለሙ። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱም ከሰኔል ቅጠል የተሠራ ነው። እግዚአብሔርም ወደ ማታ ሁልጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ካንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑ የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ምድርን ፍሬዋን በምትሰጥ ጠል በምድር ላይ የሚወርድ በምድርም በሚኖሩ ኃጢአተኞች ሁሉ ላይ ፀሐዩ የሚወጣ የሰውን ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር አባ አንጦንዮስም ይህን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውን እንደሚጠርግለት አምኖ ሲጓዝ የሰውና የአራዊት ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ደንጊያ ወስዶ ከመዝጊያው ጀርባ ኖረ። አባ አንጦንዮስም ይሰጠኝ ዘንድ ፈለግሁ፣ አገኝ ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያንም ጊዜ ከፈተለትና ገባ። እርስ በርሳቸውን በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትም ጸልየው ተቀመጡ። አባ አንጦንዮስም አባቴ ሆይ ስምህ ማን ነው? አለው። አባ ጳውሊም አንተ ስሜን ካላወክ እስከዚች ቦታ ለምን ተጓዝክ? ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው የእግዚአብሔር ልዕልናውን ቸርነቱን ይነጋገሩ ጀመር። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ
ጣለለት። አባ ጳውሊም አባ አንጦኒን አንተ የእግዚአብሔር አገልጋይ እንደሆን ካሁን አወኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁል ጊዜ የሚልክልኝ ግማሽ እንጀራ ነበር። እነሆ አሁን ምግብህን ላከልህ አለው። ከዚህም በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸለዩ አደሩ። ነግቶ ፀሐይ በወጣ ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦኒም አባቴ ሆይ በዚህ ሁሉ ዘመን ሥጋውንና ደሙን ከወዴት ትቀበላለህ? አለው። የከበረ ጳውሊም እግዚአብሔር መልአኩን ይልክልኛል በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከሥጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ አንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ ሻለው አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮኸም አለቀሰ። አባ አንጦኒዎስም ፈገግ ስትል ባየው ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ። ዳግመኛም ይህ ስም ያልፋል፣ ስማቸውም መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። መታሰቢያቸው አይጠፋም። እግዚአብሔርም በሌሎች ሰዎች ልቡና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔር ፍቅር ገንዘብ በማድረግ ጨክነው አልታገሱባትምና ምንኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ የሚለውን ጽሑፍ አላስተዋሉምና። እንጦንዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተን ያለበሳትን ያችን ካንተ ጋር ይዘሃትና ሥጋዬን በእርሷ ትገንዝ ዘንድ ብሎ ተናገረው። የተሰወረውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ አለው፣ በሰው ሁሉ ላይ እንደ ተሰራ ከዓለም የምወጣበት ጊዜ ቀርቧልና ፈጥነ ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድም እየተጓዘ ሳለ በአየር ውስጥ አባ ቡላን የመላእክትንም ማኅበር አየ። ለእግዚአብሔርም ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ አለ። እንግዲህስ በሰማያዊ መንግሥት ከመላእክት ጋር ደስ ይበል። የጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዱሃልና። የእግዚአብሔር ማደሪያ የሆንክ አንተ ገዳማዊ ጳውሎስ በትውልድ የከበርክና የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጦኒም ይህች ወደ ሰማይ የሚያሳርጓት የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነህ አስበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ሥጋውን ገነዘና በላዩ የቤተ ክርስቲያንን የጸሎት ሥርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያንም ጊዜ አንበሶች መጡ፣ እጅ ነሱትም። ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንደቆፈርንለት እንደሚሉ አመለከቱት። እርሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። ባደረሱም ጊዜ በቃችሁ ብሎ አመለከታቸው። እሊህ አንበሶችም ወጥተው ሰገዱለት። እርሱም ባረካቸውና ወደ ቦታቸው ሄዱ። የከበረ እንጦኒ ወደ መቃብር አስገብቶ ዘጋው። በሰሌን ቅጠልም የተሰራች አስፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና። ወደ እስክንድሪያም ሄዶ
ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን ከሰሌን የተሰራች ጽሑፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም ጽሑፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ በልደት በዓል በጥምቀትም በዓል በመድኃኒታችን ክርስቶስ ትንሣኤ በዓልም 3 ጊዜ ይለብሳት ነበር። ጌታችን የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት። ወዲያውኑ ተነሳ። ይህንንም ያየ ኤጲስቆጶስ አባ ኤስድሮስ ምስክር ሆነ። ይህችም ተአምር በአገሮች ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ በውሳጤ ገዳም ዘተጠምደ እንዘ ኢይሬኢ እምሰብአ መናሃ አሃደ ጻመወ ብዙሃ ወተጋደለ ፈድፋደ ድኅረ ሞቱ ከመ በሕይወቱ ለመደ ለእግዚአብሔር ተረክበ ከዊኖ ስጉደ። በዚችም ዕለት የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችን ወዳዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበር። ሐዋርያውም አቤቱ ይህን ጥፋት አይ ዘንድ ወደዚህ አመጣኸኝን? ነገር ግን ፈቃድ ይሁን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከደንጊያዎች ውስጥ ወጥቶ በጅራቱ ምድሩን እየደበደበ መጣ። የእግዚአብሔር የክርስቶስ ሐዋርያ አንተ ወይ እኔ ካንተ ጋር ምን አለኝ? ስራዬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያውም አዎን ስራህን ተናገር አለው። ከሲሁም እንዲህ አለ። በዚህ ቦታ አንጻር መልከ መልካም ሴት ነበረች፣ እኔ የምወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያውም መርዝህን ከሱ ትወስድ ዘንድ በጌታዬ ኢየሱስ ክርስቶስ ስም አዝዣለሁ አለው። ሂዶም ከዚያ ከሞተው መርዙን መጠጠና ወስዶ ወዲያውኑ ተነፍቶ አበጠ፣ ተሰንጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚች መልእክትም ብዙዎች በክብር ባለቤት ጌታችን አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው በአባታችን ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ዘአርአየ እዘዞ ሀበሆረ ይስብክ ለእግዚአብሔር ትእዛዞ እስመ ለመዋቲ አብጽሖ እስከ አንከሮ ወአስወዘዞ በስመ ኢየሱስ ክርስቶስ ለከይሲ ሶባው ገዞ እምላይለ ብእሲ ምውት ከመይንሳ ህምዞ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። በዚችም ዕለት የባሕታውያን አለቃ ኑሮው የመላእክትን ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት ብሎ ያረፈ። በዚችም ቀን የሶርያዊ ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምላ አቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወቅዱስ አቡነ ዘርአ ቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም በእውነት ይደርብንና ብፁዕና ቅዱስ አባታችን ዘርአ ቡሩክ ያደረገው ተአምር ነው። ዳግመኛ እግዚአብሔር ስሙ ማኅደረ ክርስቶስ በሚባል በአንድ መነኩሴ ቤት ውስጥ ተአምራትን አደረገ። ያም መነኩሴ ብፁዕና ቅዱስ አባታችን ዘርአ ቡሩክን ይወደው ነበር። ሕመምተኞችና በሽተኞች ይድኑበት ዘንድ ስሙ የተጠራበት ጸበልን በቤቱ ውስጥ ብዙ ጊዜ ያስቀምጥ ነበር። አንድ በሽተኛ ደካማ በሽተኞችና ሕመምተኞችን የሚያድን ጸበል በዚያ መነኩሴ ቤት ውስጥ እንዳለ ሰምቶ በጠዋት መጥቶ ከደጁ ተቀመጠ። ያም መነኩሴ ባየው ጊዜ ከዚህ ማን አመጣህ ብሎ ጠየቀው። ያም በሽተኛ ወንድሜ በጀርባው አዝሎ አምጥቶ ከዚህ በር አስቀመጠኝ አለው። ስሙ ዘመለኮት የሚባል ያ በሽተኛ ግን እናቱና ወንድሞቹ ካላዘሉት በቀር በፈቃዱ ከቤት ሳይወጣ በእናቱ ቤት 5 ዓመት ተቀምጦ ነበር። ያድነው ዘንድ የወዳጁ የተአምራቱን ኃይልም ይገልጥ ዘንድ ያ መነኩሴ
በመንፈስ ቅዱስ የእግዚአብሔርን ስም ጠርቶ በቤት ውስጥ ባለው በዚያ ጸበል አጠመቀው። ያ በሽተኛም በዳነ ጊዜና ወገቡና እግሩን በጸናለት ጊዜ በእግሩ ጸንቶ ቆሞ እንደ ቀድሞው ሮጦ ሄደ። የሀገሩ ሰዎችም ይህን ተአምራትን አይተው በቀናች ሃይማኖት ጸኑ። በዚያ ጻድቅ አባታችን ቃል ኪዳንም ታመኑ። የዚህም ነገር ምስክሮች እኛ ነን። ከዚያ ሀገር የዳኑ በሽተኞችና ሕመምተኞችም ብዙ ናቸው። ጸሎቱና በረከቱ በሁላችን ጋር ይደር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ ለሳ ህምዙ ለሞት ወተቀጥቀጠ አርዑተ ኃጢአት። የሞት መርዝ ተሽሯልና የኃጢአት ቀንበር ተቀጥቅጧልና። እንግዲህ ለዚህ ለትምህርታችን ርዕስ መነሻ አድርገን ያነሳ ነው የመጽሐፍ ቅዱስ ኃይለ ንባብ ብርሃነ ዓለም አቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በመልእክቱ በምዕራፍ 15 ቁጥር 54 ላይ እንዲህ ብሎ የተናገረው ኃይለ ቃል አለ። ተሰጥመ ሞት ውስተ ሙዓት ይላል ቅዱስ ያሬድ። እስመ ለሳ ህምዙ ለሞት ወተቀጥቀጠ አርዑተ ኃጢአት አለ። የሞት መርዝ ተሽሯልና የኃጢአትም ቀንበር ተቀጥቅጧልና አለ። ለዚህ ለትምህርታችን ርዕስ የመረጠ የመጽሐፍ ቅዱስ ኃይለ ንባብ ደግሞ ተሰጥመ ሞት ውስተ ሙዓት፣ ሞት ድል በመነሳት ተዋጠ ይላል። ደስ ይላል። ሞት ድል በመነሳት ተዋጠ። ወገኖቼ ክርስቲያኖች፣ አሁን ያ ከነመርዙ የተሻረው ሞት የትኛው ነው? ከኔና ከናንተ ላይ ተቀጥቅጦ ደቆ የጠፋው ያ የኃጢአት ቀንበር የትኛው ነው? ሐዋርያው ቅዱስ ጳውሎስ እንደሚነግረን ተሰጥመ ሞት ውስተ ሙዓት አለ። ያ ሞት ድል በመነሳት ተውጧል አለ። ሞት ድል በመነሳት ተውጧል። ስለዚህ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንግዲህ በዚህ በአዲስ ኪዳን ዘመን በምህረት በይቅርታ በመጽናናትና በፈውስ ዘመን ላይ ያለነው ይሄ የአዲስ ኪዳን ዘመን የምህረት ዘመን ነው፣ የይቅርታ ዘመን ነው፣ የመጽናናት ዘመን ነው። ሰላማችን እየታወጀ በሞቱ ሞታችንን የዋጠውን ጌታ መድኃኔ ዓለም ኢየሱስ ክርስቶስን ይሄን እውነታ ይዘን እርሱን ብቻ እያመለክን በዚህ እውነት ውስጥ እንድንኖር እርሱ ለመረጣቸው ለወደዳቸው ላከበራቸው ከነዚህ ፍጡራን ሁሉ በላይ ደግሞ ክብሯ ከፍጡራን በላይ ከፍ ላለው ከፈጣሪዋ በታች ለሆነው ለቤዛዊት ዓለም ለማምላክ ለድንግል ማርያም ለንጽሕተ ንጹሐን ለቅድስተ ቅዱሳን ለሷ የሚገባትን ለድንግል ማርያም ክብር ለቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት የሚገባቸውን ክብር በመስጠት በዚህ እውነት ውስጥ በ40ና በ80 ቀን የተቀበልነውን ሀብተ ወልድና ስመ ክርስትና አጽንተን ይዘን በዚህ ታምነን እንድንኖር ነው። ስለዚህም ነው እንግዲህ ምን አለ ሊቁ? በእውነትም የኃጢአት እንግዲህ ያ የሞት መርዝ ተሽሯልና የኃጢአትም ቀንበር ተሰብሯልና አለ። መጀመሪያ ይሄ ከነመርዙ የተሻረው ሞት ማን ነው? ይሄንን ቅዱስ ዮሐንስ አፈወርቅም እንዲህ ነው ያለው። ለምን ትኬት ትፈርህዎ ለዘተሲረ ስልጣኑ ይላል። ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ለምን ትኬት ትፈርህዎ ለዘተሲረ ስልጣኑ፣ አሁን ስልጣኑ የተሻረውን አለ፣ ስልጣኑን ያጣውን አለ፣ ጥርስ የሌለው አንበሳ የሆነውን ሞትን እሱን ለምን ትፈሩታላችሁ ይላል። እሱን ለምን ትፈሩታላችሁ? ስለዚህ መጀመሪያ ሞት የሚለው ራሱ ምንድን ነው? ቃሉን ማየት ያስፈልጋል። የቃሉ ትርጉም የነፍስ ከስጋ መለየት ነው። በምስጢራዊ ትርጉም ደግሞ በአዲስ ኪዳን ዘመን ላይ ስለ ሞት ስንነጋገር ሞት ሲባል የኑሮ የስፍራ ለውጥ ማድረግ ማለት ነው። በዚህ በአዲስ ኪዳን ሞት የኑሮ ለውጥ ማድረጊያ ማለት ነው። ሞት መሸጋገሪያ ነው በአዲስ ኪዳን። በብሉይ ኪዳን ዘመን ግን ሞት አስደንጋጭ ነው። በብሉይ ኪዳን ሞት አስፈሪ ነው። በብሉይ ኪዳን ሞት አሳዛኝ ነው። በብሉይ ኪዳን ሞት በሰው ልጆች ላይ ሰልጥኖ ነግሶ የኖረ ነው። በ5500 ዘመን ያ የጨለማ ያ የመከራ ያ የፍዳ ያ የኩነኔ ዘመን ያ የመርገምት ዘመን ያ በሰው ልጆች ሁሉ ላይ በአባታችን በአዳምና በእናታችን በሔዋን በአለመታዘዝ ምክንያት የመጣው ኃጢአት
በሰው ልጆች ላይ የሰለጠነው ኃጢአት የነገሰው ኃጢአት ሁሉንም ከአዳም ጀምሮ እስከ ሙሴ ድረስ የበደለውንም ያልበደለውንም ሞት እየያዘ ወደ ጥልቁ ወደ ሲኦል ይጥል ነበር። ስለዚህ ያ ዘመን ሞት ምን ነበረ? የነገሰበት አስፈሪ የነበረበት ማለት ነው። አሁን ግን እስመ ለሳ ህምዙ ለሞት ወተቀጥቀጠ አሩት ኃጢአት ነው ያለው። አሁን የሞት መርዝ ተሽሯልና የኃጢአትም ቀንበር ደቋል ተሰብሯል አለ። ይሄን ማድረግ የቻለ ፍጡር አይደለም። ይሄን ማድረግ የቻለ ከሶስቱ አካል አንዱ አካላዊ ቃል ከማምላክ ከድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን የነሳና ከሷ የነሳውን ስጋ በተውሶ አይደለም ለራሱ ገንዘብ ያደረገ ነው። ገንዘብ ያደረገ ነገር መለኮቱን በደንብ አብጠርጥረን ማወቅ አለብን። ከድንግል ማርያም የተዋሰው ስጋ የለም። ገንዘብ ያደረገው ስጋ ነው። ገንዘብ ነው ያደረገው ለራሱ ያደረገው ስጋ። ስለዚህ በራሱ በተዋህደው ስጋ ሞትን ቀመሰና በሞቱ ይሄንን የሞትን መርዝ ሻረው፣ የኃጢአትን ቀንበር ሰበረው። እርሱ ማን ነው? አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ ነው። የምናመልከው አምላክ ነው። የሞተልን ያዳነን የተቤዠን እርሱ ነው። ክብር ምስጋና ለስሙ ይሁና። እርሱ ነው የእግዚአብሔር ልጆች። ስለዚህ በአዲስ ኪዳን ሞት የኑሮ የስፍራ ለውጥ ነው። ለዚህ እኮ ነው ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት በሀብተ ትንቢቱ ሲናገር ምን አለ? ወፍናዊ ይሁን ለሞት ዘእግዚአብሔር ውእቱ ይላል። ሞት እንደሆነ ይህ የእግዚአብሔር ጎዳና ነው አለ። ይህ ሞት የእግዚአብሔር ጎዳና ነው ይላል። ጎዳና ነው። አሁን በዚህ ርዕስ ግን የምናየው ለ5500 ዘመን የሰው ልጅ ሲያስፈራ ሲያስደነግጥ ሲገድል ወደ ጥልቁ ጨለማ ወደ ሲኦል ሲያግዝ ስለነበረው ሞት ነው። ይህ አይነቱ ሞት ሁለት አይነት ነገር ይዞ ነበር በ5500 ዘመን፣ ሞተ ስጋና ሞተ ነፍስ። የስጋና የነፍስ ሞት እንግዲህ በሰው ልጆች ተቀዳሚ ፍጥረት በአባታችን በአዳም በእናታችን በሔዋን አለመታዘዝ ምክንያት ይሄ ስጋዊውና ነፍሳዊ ሞት ወደ ዓለም ገብቷል። በዚያን ዘመን የነበረው ሞት ሞተ ስጋ ብቻ አልነበረ፣ ሞተ ነፍስም ነበረ። ሰው ይሞታል፣ ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ነበር የምትጣለው። አያችሁ እግዚአብሔር ልጆች፣ ይሄ ነው። ስለዚህ በሰው ልጅ ላይ ስለሰለጠነው ሞት ነው በኦሪት ዘፍጥረት በምዕራፍ 3 ቁጥር 9 ላይ መጽሐፍ ቅዱስን በዓላማ ነው የምጠቅሰው። ዛሬ ኦርቶዶክሳውያን የተዋህዶ ልጆች ብቻ አይደላችሁም እዚህ ውስጥ የምትኖሩት። ከተለያየ ቤተ እምነት የመጡ ወንድሞች እህቶችም ይኖራሉ። ድንገት መንፈስ ቅዱስ ስዋቸው የገቡ አሊያም አንድ ስህተት እናገኛለን ብለው የመጡ የሆነ ነቅ ይዘው ሊሄዱ፣ እቺ ግን እርቲት ንጽሕት ቅድስት ኩላዊት አንዲት ዓለም አቀፋዊት ሐዋርያዊት ከሆነችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንፈስ ቅዱስ ከሚመራት ከሚያስተዳድራት ቤተክርስቲያን አንድም ነቅ አይኖራትም። ዶግማዋ ጥርት ያለ ነው። ትምህርት ሃይማኖቷ ቀኖኗ የተሳለጠ ነው። ስርዓቷ በዚያው ልክ ነው። ትውፊቷም ከአባቶቿ እየተወራረሰች የተቀበለችው ነው። እግዚአብሔር በዚህ መንገድ ሁላችንንም እንዲያሳርፈን ፈቃዱ ይሁን። ስለዚህ መጽሐፍ ቅዱስን ነው የምጠቅሰው። በሞተ ስጋ ሞተ ነፍስ ብያለሁ። ሁለት አይነት ሞት ነበር በ5500 ዘመን። ሰው ሲሞት ስጋ ወደ መቃብር ሲወርድ ነፍሱ ወደ ሲኦል ትጣል ነበር። ለዚህም የመጽሐፍ ቅዱስ አስረጅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9፣ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 23፣ በዘፍጥረት 3:22 ላይ እንግዲህ በሞተ ስጋ ወደ መቃብር በሞተ ነፍስ ወደ ሲኦል የሰው ልጅ ይወርድ ነበር። በሌላ ምስጢራዊው አገባብ ደግሞ ሞት 3 አይነት ነው። ሞት ስንት አይነት ነው? 3 አይነት ነው።
አንዱ የሥጋ ሞት ነው። የነፍስ ከሥጋ መለየት በሐዋርያት ሥራ በምዕራፍ 9 ቁጥር 37 ላይ መልካም ነገር የተሞላባት ደገኛይቷ ምጽዋትን የምትመጸውት የተቸገሩትን የምትረዳ የተራቡትን ሁሉ የምታበላ የምታጠጣ በበጎ ነገር የተመላ ሕይወት የነበራት እግዚአብሔርን በመፍራት ዘመኗን በሙሉ ያሳለፈች ግን ደግሞ አረፍተ ዘመኗን ሞት ገድቦ የወሰደባት ቅዱስ ጴጥሮስ ያስነሳት ያቺ ቅድስቷ ሴት ማናት? እርሷ ጣቢታ በሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ልክ እንደ ጣቢታ ምሳሌ ነው። ይሄ ሞተ ሥጋን እንደዚሁ ደግሞ ስንመለከት የነፍስ ሞት እናያለን። በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ የነፍስ ሞት መድኃኔ ዓለም ኢየሱስ ክርስቶስ ወልደ እጓለ እመሕያው የሰው ልጅ እርሱ በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ለፍርድ ዳግመኛ ወደዚህ ይመጣል። ሰማይን እንደ ብራና ይጠቀልላታል፣ ምድር እንደ ሰም አቅልጦ ያሳልፋል። ያን ጊዜ ሙታኖች ሁሉ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል የተባለው ያም ሰዓት መቼ ነው? አሁን ነው። አማን አማን እብለክሙ ከመ ይበጽሕ ጊዜሁ ወይዜው ውእቱ ከመ እሙታን ይሰምዕዎ ቃሎ ለወልደ እግዚአብሔር በዮሐንስ 5:25 ላይ እውነት እውነት እላችኋለሁ በመቃብር ውስጥ ያሉት ሁሉ የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል። ያም ሰዓት አሁን ነው። ታዲያ ሙታኖች ሁሉ ይነሳሉ አለ። ሲነሱ ለሁለት ትንሣኤ ነው። አንዱ ለክብር ትንሣኤ፣ ሁለተኛው ለውርደት ለአሳር ትንሣኤ። የክብር ትንሣኤና የአሳር ትንሣኤ ይባላል። ሁለት ነው ፍርዱ። ስለዚህ በዚህ መንገድ እንግዲህ እነዚያ በግራ የቆሙትን አያችሁ፣ ክርስቶስ ይመጣል፣ ሙታኖች ይነሳሉ፣ በቀኝና በግራ ይቆማሉ። አሳላፊ የላቸውም፣ ሰልፍ ተርታ ሲያጅ የላቸውም፣ ቀኝ አዝማች ግራ አዝማች የለም። ሁሉም እንደየስራው ይቆማል፣ ስራው ይገለጣል። ክርስቶስ ዳግም ሲመጣ ክርስቶስ ይመጣል አይመጣም? አይዟችሁ ይመጣል አይመጣም? መቼ ይምጣ አናውቀውም፣ በራሱ ሰዓትና ጊዜ አያችሁ። ስለዚህ ይመጣል በግርማ መለኮቱ በክበበ ትስብእቱ በቅዱሳን መላእክት ታጅቦ ልክ የድንግል ማርያም ስጋ ለብሶ እንዳረገ ያንኑ ስጋ ለብሶ ይመጣል ለፍርድ። ያን ጊዜ በግራ የቆሙትን ሂዱ እናንተ ርጉማን ይላቸዋል። ያቺ ናት የነፍስ ሞት፣ የሞት ሞት። አላውቃችሁም ይላቸዋል። ይሄ ከባድ ነው። ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ጥልቁ እሳት ወደዚያ ሂዱ ይላቸዋል። ወደ ጥልቁ ጨለማ የነፍስ ሞቷ ይሄ ነው። ሶስተኛው የህሊና ሞት ነው። የምን ሞት? የህሊና ሞተ ህሊና የሚባል አለ። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ አንዱን ደቀ መዝሙር መድኃኔ ዓለም አምላካችን እርሱ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አይቺ ቤተክርስቲያን እንዴት ታሳምረዋለች ስሙን እንኳን። ስለዚህ ይሄ አምላክ ደቀ መዝሙሩን እንዲህ አለው፣ ተከተለኝ አለው። ምን አለው? አንዱን ደቀ መዝሙር ና ተከተለኝ አለው። ማቴዎስ ወንጌል ምዕራፍ 8 ቁጥር 22 ላይ ሞተ ህሊና የህሊና ሞት። ያ ሰው ምን አለ? እባክህ ጌታ ሆይ ፍቀድልኝ አባቴን ቀብሬው ልምጣ አለ። ማንን ቀብሬ ልምጣ? አባቴን። እባክህ አንተ ሰው አለ ሙታናቸውን ሙታን ይቅበሯቸው አለ። ሙታናቸውን ምኖች ይቅበሯቸው? ሙታን። አንተ ግን ምን በለኝ? አንተ ግን ምን አድርገኝ? ተከተለኝ። ቀባሪዎቹም ሙታን ናቸው። ይዘውት የሚሄዱትም ነፍስ የተለየው ስጋ ነው፣ በድን ነው፣ አስከሬን ነው። ሙታናቸውን ሙታን ይቅበሯቸው። እየገባን ነው? ሞተ ህሊና። ሞተ ህሊና ማለት እንግዲህ ሰው በቆሙ እያለ ለእግዚአብሔር በማይመች ማንነት ለበደል፣ ለኃጢአት፣ ለክፋት እግዚአብሔር ደስ ለማይሰኝበት ነገር ርኩሰት ለመላበት ቅድስናውን ለሚያረክስበት በዝሙት ህይወት በኃጢአት በበደል በተጨማለቀበት ህይወት እንዲሁ ብቻ በኃጢአት ላይ ኃጢአትን በበደል ላይ በደልን እየሰራን የምንኖርበት እንዲህ አይነት ህይወት ያዝን ሰዎች ምክንያቱም ራሱ ሞት ማለት እኮ የነፍስ ሞቷ ምንድነው ሲባል ከእግዚአብሔር ህብረት መለየት ነው። ከእግዚአብሔር ህብረት መለየት ነው።
ስለዚህ ሞተ ህሊና ማለት ያ ነው። አያችሁ፣ በህሊና የሞተው ማለት ነው። ሙታናቸውን ሙታን ይቀሯቸው። ምክንያቱም እነዚያ በቁሙ እንቀብራለን ብለው ይሄዳሉ እንጂ ሞተዋል። ለምን? ለጽድቅ ስራ አልተዘጋጁም። ራሳቸውን ለሚድኑበትና በእግዚአብሔር ዘንድ ክብር ለሚያገኙበት ስራ አልተዘጋጁም። በኃጢአትና በበደል በመተላለፍ ህይወት ውስጥ ናቸው። ስለዚህ በቁማቸው ሞተዋል። ኃጢአተኛው በቁሙ እያለ የሞተ ነው ለንስሐ ካልገባ በስተቀር። እንግዲህ ይህንን ካየን ሞት በራሱ መለየት ነው። ሌላው ደግሞ ሐዋርያው ቅዱስ ጳውሎስ እነዚህ እውነተኞቹ የእግዚአብሔር ቅዱሳን እግዚአብሔር መርጦ ወዶ ፈቅዶ ለራሱ ሲያደርጋቸው ምን ያደርጋሉ? ከዓለም ራሳቸውን ይለያሉ። ዓለምን ይጠሯታል፣ ዓለምን ይንቋታል፣ ከዓለም ይለያሉ። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 6 ቁጥር 4 ላይ በቁጥር 14 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ላይ ምን ይላል? እኔ በዓለም ዘንድ ሙት ነኝ ይላል። ዓለምም በእኔ ዘንድ ምንድናት? ሙት ናት። እኔ በዓለም ዘንድ አለ እኔ ከዓለም ተለይቻለሁ ማለት ነው። ለዓለም አይደለሁም። ምክንያቱስ ዘአኮ ብነ ዘአገር ዘይነብር አላ እንተ ትመጽ መንግስተ ናስስ ይላል ቅዱስ ጳውሎስ ዕብራውያን መልእክቱ ላይ። ሁላችንም በዚህች የምትኖር ሀገር የለችንም ይልና ነገር ግን ትመጣ ዘንድ ያላትን ከተማ እንናፍቃለን አለ። ወገኖቼ ዛሬ የምትጾሙት፣ ዛሬ የምትጸልዩት፣ ዛሬ የምትሰግዱት፣ ዛሬ በታቦተ ምጽዋት ፊት የምትወርቁት የምትነሱት በንስሐ ሕይወት ተዘጋጅታችሁ በእንባ በአምላካችሁ ፊት የምታነቡት በእማ አምላክ በድንግል ማርያም በስዕሏ ፊት የምታለቅሱት በቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ፊት ልመናችሁን የምታሰሙት በተሰጣቸው ቃል ኪዳን ምረው እንዲያስምሯችሁ አይደለም እንዴ? ምረው እንዲያስምሩን እኮ ነው። ምረው እንዲያስምሩን ነው። ማህሪው ጌታ፣ ቸር አድራጊው ጌታ፣ ኃጢአት በደላችንን የማይጠባበቅብን አምላክ እንደ ቸርነቱ እንጂ እንደ በደላችን ያልሆነ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን የምንለው ዛሬም እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም፣ አቤቱ አንተ ኃጢአትንስ ብትጠባበቅ ኖሮ አቤቱ በፊትህ ማን ይቆም ነበር እንዳል እግዚአብሔር ልጆች። ስለዚህ ኃጢአታችንን ያልተጠባበቀብን ነውራችንን በክብሩ ሸፍኖ በዚህ መንገድ ያቆመን መድኃኔዓለም ነው። ስለዚህ በዚህ መንገድ ይህን የምናደርገው ተስፋ ስላለን ነው። ተስፋችን በምድር አይደለም። ወለነሰ ዘውሰ ሰማያት ሀገርነ። ለዚህ ነው እነ ቅዱስ ጳውሎስ እኔ በዓለም ዘንድ ሙት ነኝ። ወገኖቼ የምታልፈዋን ዓለም እያሰብን በምታልፈው ዓለም በጊዜያዊ ዓለም በኮንትራቱ ዓለም ውስጥ ሆነን የምንገባባት የ3 ክንድ መሬት ናት። የኔና የናንተ ሀገር በዚህ አይደለም ወገኖቼ። ይሄ ነው መጀመሪያ አንድ ሰው ሲወለድ ለመሞት ነው። እየሰማችሁ ነው? የሚሞተው ደግሞ እንደ ክርስትና በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። ሚስጥሩ ከገባን እናመሰግናለን። ስንወለድ ለመሞት ነው። ምን ማለት ይመስላችኋል? ይሄ ከእናቶቻችን ማህፀን ስንወጣ የመጣ ነው። ይሄን ዓለም ጥለን ለመሄድ ነው ማለት ነው። እየተግባባን ነው? ስንወለድ እምንሞተው ግን ምን ለማድረግ ነው? በህይወት አይደንቅም? ትንሣኤና ህይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ምን አለው? ንገሩኛ፣ ምን አለው? የዘላለም። ስለዚህ የምንወለደው ለሞት ነው፣ የምንሞተው በህይወት ለመኖር ነው። ክብር ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአትየ ወኃጢአተ ኩሉ ህዝብከ እማይሠራ ኃጢአት እግዚአብሔር ይፍታ።
ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን